የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን ከእናንተ ጋር ለመስራት ማስታወቂያ አውጥተናል። ማስታወቂያውን አንብቡት። በዋናውም የዩቲዩብ ገጻችን አሁንም እዚኛው ላይ አስፍረነዋል። በቀጣይነትም ከኛ ጋር የሚሰሩ ቤተሰቦችን እንሻለን። በተከታታይ ማስታወቂያ እናወጣለን። ማስታወቂያው እናንተን የማይመለከት ከሆነ ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉልን። ውድ ቤተሰቦቻችን በዚህኛውም የመረጃ ሰዓታችን ታላላቅ ክለቦችን የተመለከተ ወቅታዊ መረጃዎችን በስፋት እንመለከታለን። ከሪያል ማድሪድ እንጀምራለን። የቡድን ዜና እናነሳለን። የቡድኑን ከዋክብቶ የተመለከቱ ጥንቅሮችን ይዘናል። አንድ እናንተን የሚያወያይ መረጃ አካተናል። በባርሴሎና በኩል ሰፋ ያለ ቡድን ዜና እናካፍላችኋለን። በባርሴሎና ከግብ ጠባቂ እስከ አጥቂው መረጃ ይዘናል። በአውሮፓ ዙሪያም ታላላቅ ክለቦችን ታላላቅ ተጫዋቾችን የተመለከቱና ወቅታዊ በጣም አነጋጋሪ ጉዳይን ከዓለም ዋንጫ ጋር አያይዘን የምናካፍላችሁም ይሆናል። ፕሪሚየር ሊጉ የመጨረሻ 5 ሳምንታት ላይ እንገኛለን። በፕሪሚየር ሊጉ ለመትረፍ፣ በፕሪሚየር ሊጉ ዋንጫ ለመብላት፣ በፕሪሚየር ሊጉ የአውሮፓን ትኬት ለመቁረጥ የሚደረገው ትንቅንቅ ይቀጥላል። አንድ ጨዋታ ግን በጉጉት ይጠበቃል። ቶትንሃምን ከዚህ ጨዋታ ጋር አያይዘን በስፋት ለየት ያሉ ጥንቅሮችን ይዘንበታል። ከማንቸስተር ሲቲ ጋር በተያያዘ በጣም አነጋጋሪው የወቅቱ ጉዳይ የቡድኑ ጉዞ ነው። ከዛ በተጨማሪ ዝውውሮችም ላይ ይሳተፋል። ከሲቲ ጋር በተያያዘ ግን ተጨማሪ መረጃ የቡድን ዜና እናነሳለን። በዚህ የቼልሲ መረጃችን ይቀጥልና ለመሆኑ ማሬስካ በቼልሲ ቤት ስማቸው ዳግም እየተነሳ ነው ወይ? ከተነሳ ስለምን? ቀጣይ ቡድኑን በቋሚነት እንዲረከቡ የተያዙ እጩዎችና ቼልሲ ቤት በጣም አነጋጋሪ የተባሉ የወቅቱን ጉዳዮች እናካፍላቸዋለን። የአርኔ ስሎት ጋዜጣዊ መግለጫ በብዙ ይጠበቅ ነበረ። የቡድን ዜና ከጨዋታ ውጭ የሆኑ በርካታ ያሉ ተጫዋቾችን መያዛቸውን አረጋግጠዋል። ከዛ ውጭ ስለሳቸው መሰንበትና መሰናበት ምላሽ ሰጥተዋል። የቡድን ዜና ጋዜጣዊ መግለጫቸውን እንዲሁም ደግሞ ከተጋጣሚ ቡድን አንጻር በቂ መረጃ ያልነውን በሊቨርፑል በኩል ከዝውውር መረጃ ጋር ይዘን መተናል። አብራችሁን ሁኑን። ሚኬል አርቴታ አንድ ጉዳይ አላስደሰታቸውም ተብሏል። በእርግጥ ደጋፊውም ያልተደሰተበት ሰዓት እንደሆነ ይታወቃል። ምን እንደተፈጠረ እንነግራችኋለን። ቡድኑ በዚህ ሰዓት የሚያስፈልጉት ብዙ ነገሮች አሉ። አንዱ ሳካ ነው። ቀጥሎ ከሃቨርዝ በብዙ ይነሳል። ኦዴጋርድን በጣም የሚያስፈልገው ሰዓት ደርሷል። ከሳምንቱ ጨዋታ ጋር አያይዘን ለአርሰናል ተጨማሪ መረጃዎችን በቡድን ዜና እንደዚሁ እንደ ሁል ጊዜው የምናካፍላችሁ ይሆናል። በርከት ያሉ ሰበር መረጃዎች በማንቸስተር ዩናይትድ ቤት ተይዟል። በርካቶች በቃል ስፖርት ዩቲዩብ ቻናል በዚህኛውም የዩቲዩብ ገጻችን ጥያቄ ሲያነሱባቸው የነበሩ ጉዳዮች ምላሽ ይዘናል። ሁለት ትልልቅ ሰበር መረጃዎችን እናካፍላችኋለን። የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ መረጃ ይዘናል። ማቲያስ ኩኛ፣ ብሩኖ ፈርናንዴዝ እናነሳለን። ሮይኪን የቀድሞ ሌጀንድ ከሲቲ ፊት መስመር አጥቂ ሃላንድ ጋር በተያዘም ለየት ያለ ሀሳብ አለው። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት ካለ ጻፉልን። ከኛ ጋር አብሮ ለመስራት ካሻችሁ ደግሞ የለቀቅነው ማስታወቂያ ላይ ይህ ምስላችን ላይ የምትመለከቱት እየተመዘገባችሁ በዚሁ አጋጣሚ ከኛ ጋር እንድትሰሩ በትህትና ጠየቅን። በድጋሚ መልካም ቆይታ ተመኘን። ማድሪድ እናስቀድም። ሪያል ማድሪድ ኬሊያን ምባፔ በጣም ድንቅ የውድድር ዓመት በግል ያሳለፈበት ነው። ያው የሪያል ማድሪድ ሁለተኛ ተከታታይ ዓመት ሊሆን ተቃርቧል። ያለ ዋንጫ ግን ሊጠናቀቅ ፖላቤሌ ፖግባ ወጣም ወረደም ኬሊያን ምባፔ ባሎንዶርን ማንሳቱ አይቀርም፣ የጊዜ ጉዳይ ነው ሲል ተደምጧል። እሱ አሁንም ቢሆን ምርጡ ተጫዋች ነው፣ ጎሎችን እያስቆጠረ ይገኛል። ክርስቲያኖ ሮናልዶ በሪያል ማድሪድ የመጀመሪያ ሲዝን ያደረገውና ኬሊያን ምባፔ ያደረገውን ተመልከቱ ብሏል። እናም በተጫዋቹ በኩል እያደረገ ያለው ነገር እኔ ብዙ አላስገረመኝም፣ ብቃቱን ስለማውቀው ብሏል። የሀገሩ ልጅ ነው፣ ምንም ጥያቄ የለውም። ትልቁ ጥያቄ በተጫዋቹ በኩል የቡድኑ ስኬት ነውና በዋነኝነት በእርግጥ ከቅርብ ጊዜ ወዲህ የባሎንዶር ሽልማት ተጫዋቾች በግል ያሳዩትም ጥራት ሚዛን ውስጥ እንዲገባ የሚል በስፋት እየተነሳ ስለሆነ ምናልባት እንደዚህ አይነት ጉዳዮች ካሉ ክለብ ዋንጫ ሳያነሳም በግሉ ተጫዋች ያሳለፈው ሲዝን ምርጥ ከሆነ ለባሎንዶር በጣም የቀረበው አሸናፊ ሊሆን እንደሚችልም እንግዲህ ሕጎቹ ሊወጡ ነው የሚሉ መረጃዎች በስፋት ሲወጡበት እንደነበር ይታወቃል። አርዳ ጉለር የውድድር ዓመቱ አብቅቶለታል። የሱ ብቻ ሲሆን የዳር ሚሊታውም ሪያል ማድሪድ ለመጫወት ባይደርስም ተጫዋቹ ታዲያ በዓለም ዋንጫ ላይ ግን ይደርሳል እያሉ ነው የስፔን መገናኛ ብዙሃን። ተጫዋቹ ጉዳት አስተናግዷል፣ ከዓለም ዋንጫ ውጭ ሆኗል። ይሄ ለተጫዋቹ ጥሩ ከሲዝኑ የሪያል ማድሪድ ሲዝን ውጭ ሆኗል። ይሄ ጥሩ የሚባለው ዜና አይደለም ለተጫዋቹም ለሪያል ማድሪድም ማለት ነው። ግን ቢያንስ በዓለም ዋንጫ የመድረስ እድል አለው ተብሏል። ምናልባት የሪያል ማድሪድ ደጋፊዎች አንድ የማይረሷትን ቀን እናንሳ። በሪያል ማድሪድ የመረጃ ሰዓታችን ወቅቱ ኤፕሪል 24 2013 ላይ ነበሩ። ውድ ቤተሰቦቻችን እነሆ ከ13 ዓመት በፊት ልክ በዛሬዋ ቀን ማለት ነው
ዶርትመንድ ሲግናል ኢዱና ፓርክ ላይ ባየር ሙኒክን 4-1 ያሸነፈበት ሌዋንዶስኪ 4 ግብ አስቆጥሮ በሩብ ፍጻሜ ጨዋታ 4 ያስቆጠረ የመጀመሪያው ተጫዋች የሆነበት፣ ሮናልዶ ብቸኛዋን ግብ ለሪያል ማድሪድ ያስቆጠረበት ጨዋታ። የመልሱ ጨዋታ ቤርናቢዮ ላይ ተደርጎ ነበረ በሳምንቱ። ማድሪድ ውጤቱን ቀልብሶት ነበር ወይንስ ምን እንደተፈጠረ ስንቶቻችሁ ታስታውሳላችሁ? በተለይ ማድሪድ ደጋፊዎች ጨዋታውን አትረሱትም ብለን እናስባለን። ጨዋታው ግን ተቀልብሷል አልተቀለበሰ የሚለውን ጻፉልን። ሁዋን ጋርሻ በአውሮፓ ውስጥ በጣም ምርጡ ግብ ጠባቂ ነው። ይህ ምንም ጥያቄ የለውም። ለአብነት ያክል በአውሮፓ 7ቱ ሊጎች ውስጥ በርካታ ጎል ሊሆኑ የሚችሉ ኳሶችን ያዳነ እሱ ነው። 10.89 የሚሆኑ በጣም ግብ የሚሆኑ ኳሶችን አድኗል። ይሄን ያክል ግብ መሆን የሚችል ኳስ ያዳና እንደም ግብ ጠባቂ በአውሮፓ 7ቱ ትልልቅ ሊጎች ውስጥ የለም። ያ ብቻ አይደለም። ውድ ቤተሰቦቻችን በስፔን ላሊጋ እንግዲህ ተጫዋቹ የዓመቱ ምርጥ ግብ ጠባቂ ለመሆን ከኮርቷም ከኦብላክም የተሻለ ቁጥር ያለው። ለአብነት ያክል በአማካይ በጨዋታ 0.73 ግብ ነው እያስተናገደ ያለው። ኮርቷ ወደ 0.86 ከፍ ይላል፣ እሱ የኦብላክ ደግሞ ወደ 0.96 ከፍ ይላል። ስለዚህ ዘንድሮ ምርጡ ግብ ጠባቂ በስፔን ላሊጋ ስፔናዊ ሁዋን ጋርሻ የመሆን እድሉ በጣም ትልቅ ይመስላል። በባርሴሎና ቤትም የመጀመሪያ ዓመቱ በጥሩ ሁኔታ እያለፈለት ነው። ዲዮንግ በራሱ የባርሴሎና ቆይታ ላይ ብዙ ነገር መናገር እንደማይፈልግ ይታወቃል። ኮንትራቱ እንደውም ሲያራዝም ደሞዙን አልናገርም ማለቱ ይታወቃል። ትላንትና ብዙ ነገር ተናገረ። ግን ስለ ላሚን ያማል በስፋት ካነሳቸው ጉዳዮች ውስጥ አንዱ ነው። ላሚን ያማል እያደረገ ያለው ነገር ፍጹም አስደናቂ ነው። የዓለማችን ምርጡ ተጫዋች ነው፣ ምንም ጥያቄ የለውም። ይህን ነገር በእግር ኳስ ዘመኑ ሁሉ እንደሚያደርገው እርግጠኛ ነኝ ብሏል። በግል ግን እሱ ያው የሜሲ አድናቂ መሆኑን ከልጅነቱ ጀምሮ ሜሲን እያየ ማደጉ፣ ሜሲን በተመለከተ ግን ማንም ሰው ስለ ሜሲ ንጽጽር ሲያቀርብ በጣም ነው የምናደደው ብሏል። ሜሲ ላይ የሚደርስበት ተጫዋች የለም ብሏል። ላሚን ያማል ግን በግሉ በጣም ምርጡ ተጫዋች ነው፣ ምንም የሚካር ነገር የለም። ይሄን ለረጅም ዓመታት ያደርገዋል ብሏል። ምናልባት ባርሴሎና ቤት ቆይታን አንድ መረጃ እናክል። ባርሴሎናዎች የሌዋንዶስኪን ጉዳይ አልወሰኑ፣ የመጨረሻ ውሳኔ ማለት ነው። የመጨረሻ ውሳኔው ግን መሰናበት ከሆነ ተተኪው ቪክተር ኦሴሜን ይሆን ዘንድ በካምፕኑ እየተመከረበት ነው ይላል መረጃው። የሞንዶ ዲፖርቲቮ ነው። ባየር ሙኒክ ታሪካዊ ግብ ጠባቂያቸውን ለአንድ ተጨማሪ ሲዝን እንዲቆይ ፍቃድ ሰጥተዋል። አዲሱ ኮንትራት እስከ 27 ድረስ በክለቡ የሚያቆይ ይሆናል ብሏል ፋብሪዚዮ ሮማኖ። በጣም አስደናቂ ውድድር ዓመትን ዘንድሮም እያሳለፈ ነው። በርካታ ሪከርዶችን እየሰባበረ ነው። በአውሮፓ ሻምፒዮንስ ሊግ በርካታ ጨዋታ ያደረገው ሁለተኛው ተጫዋች መሆኑ ተረጋግጧል። አሁን ትልቁ ጥያቄ ይህ ተጫዋች በቀጣይ የባየር ሙኒክ ተጫዋች መሆኑን ተከትሎ ምናልባትም በአውሮፓ ሻምፒዮንስ ሊግ በርካታ ጨዋታን ያደረገም ተጫዋች ሊሆን ይችላል። ኤኬ ካሲያስ ነው የቀድሞ የሪያል ማድሪድ ግብ ጠባቂ የያዘው። ይህንን ሪከርድ ለመስበር ቀጣይ ዓመት መቆየቱ አንድ አጋጣሚ ሊፈጥረለት ይችላል። ግን በጣም አስደናቂ ውድድር ዓመት የሚያሳልፉ ተጫዋች ቀጣይም የመቆየት እድሉ በጣም ሰፊ ነው። የፈረንሳዩ ክለብ ሌንስ ዘንድሮ በጣም ድንቅ የውድድር ዓመት እያሳለፈ ይገኛል። እዛ ምናልባት ዋንጫው ግን ሞር ፒኤስጂ የሚያልፍ አይመስልም። እዛውን ቆይና የፈረንሳዊ ክለብ ናንተስን እናንሳ። የፈረንሳዊ ክለብ ናንተስ ባለቤት ዋልድማር ኪታ የቀድሞ የክለቡን አሰልጣኝ ሊዩስ ካስትሮን መቅጠር እየጸጸተኝ ነው ብለዋል። ትልቁ ስህተቴ ሊዩስ ካስትሮን መቅጠሬ ነው ያሉት ባለሀብቱ ይኸው በአንድ ዓመት 2 ክለብ ለማውረድ ተቃርቧል ብለዋል። አሰልጣኝ ሊዩስ ካስትሮ በአሁኑ ሰዓት ሌቫንቴን እያሰለጠኑ በወራጅ ቀጠናው 19ኛ ደረጃ ደርሷል። ቀድሞ ናንተስ ቤት ነበሩ። አክሎም ይህ ልምድ የሌለው አሰልጣኝ መቀበል አልነበረብኝም፣ ከሊጉ 2 አሰልጣኝ አምጥተን አናቅም ነበር ብለዋል። እሱ በፍጹም አይሳካለትም፣ ገና የወዳጅነት ጨዋታ ላይ ነበር። ግዴላችሁም ይህን ሰው አሁኑኑ አባሩ ብዬ የነገርኳቸው ሲሉ ጨምረው ተናግረዋል። እነሆ እኛን ለመከራ የዳረገን ሊዩስ ካስትሮ አሁን በስፔን ሌቫንቴን ለመከራ ዳርጎታል እያሉ ነውና በጣም ነው የሚጸጽተኝ ሲሉ ተደምጠዋል። ቱርክ ደረስን። በቱርክ ሱፐር ሊግ የፊታችን እሁድ ታላቅ ጨዋታ አለ። በእግር ኳስ ዓለም የሚጠበቅ በተለይም ቱርክ ውስጥ በጣም ትልቅ ጨዋታ ነው። የጋላታ ሰራይና የፌነርባቼ ጨዋታ። ፌነርባቼ በጨዋታው ጋላታ ሰራይ ቪክተር ኦሲሜንን እንዳያሰልፍ ለቱርክ እግር ኳስ ፌዴሬሽን ቅሬታ አስገብቷል። ክለቡ ኦሲሜን እንዳይሰለፍ የጠየቀው በክንዱ ላይ ባደረገው የደህንነት መጠበቂያ መሳሪያ ምክንያት መሆኑ ተገልጿል። ቪክተር ኦሲሜን በእጁ ላይ የሚያስረው ማሰሪያ
የተቃራኒ ተጫዋቾችን ለአደጋ ያጋለጣል በሚል ፌነርባቼዎች ተቃውመዋል። የሊግ ደረጃው ምን ይመስላል ካለን ጋላታሳራይ በ71 ነጥብ ሲመራ ፌነርባቼ በ4 ነጥቦች ዝቅ ብሎ በ67 ነጥቦች ሁለተኛ ደረጃ ላይ ይገኛል። እናም ፌነርባቼ ኦሲሜን እንዳይሰለፍ ሲሉ ጋላታሳራይ ጋር የሚደረገውን ፉክክር ላይ የራሱ የሆነ ተጽዕኖ ይኖራል። ለማንኛውም የቱርክ እግር ኳስ ፌዴሬሽን ውሳኔን በተመለከተ በቀጣይ መረጃችን በሁለቱም የዩቱብ ገጻችን ምላሽ ይዘንበት የምንመጣም ይሆናል። በዓለም ዋንጫ ዙሪያ አሁንም አነጋጋሪ ውሳኔዎችን አነጋጋሪ ሁነቶችን እየሰማን ነው። ከሰሞኑ አሜሪካ እንግዲህ በቀጣይ የዓለም ዋንጫ ላይ በኢራን ፋንታ ጣሊያን ትሳተፍ ማለቷ ከራሷ ትሳተፍ ተብላ ከተጋበዘችው ጣሊያን ሀሳቡ ውግዘት እንደቀረበበት ይታወቃል። ከዛ በዘለለ ከኢራን ጋር ያለው ያው የመካከለኛው ምስራቅ ጦርነት ነው የዓለም ዋንጫው ላይ ራሱን የቻለ ጥቁር ጥላ እያጠላ የሚገኘው። አሜሪካ እንግዲህ በስፖርቱም ዓለም አልቀር ብላ መግለጫ ትሰጣለች። ልክ እንደ መካከለኛው ምስራቅ ጦርነት የኢራን እግር ኳስ ቡድን በዚህ ክረምት በሚካሄድ የወንዶች የዓለም ዋንጫ ላይ እንኳን ደህና መጡ ቢባልም ከኢስላማዊ አብዮት ጥበቃም ጋር ግንኙነት ያለው ማንኛውም ሰው ወደ አሜሪካ እንደማይገባ ይከለከላል ሲሉ የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሮቢዮ አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ለጋዜጠኞች እንደተናገሩትም አስተዳደራቸው የኢራን ስፖርተኞችን መነካካት አያስፈልግም፣ ነገር ግን የሮቢዮ ሐሳብ ማንም ሰው እዚህ ሲመጣ የአሸባሪነት ፍረጃ ከፈረድንበት አካል ጋር ግንኙነት ካለው ወደ ሀገራችን እንዲገባ እንፈቅድም ብለዋል። የኢራን ዓለም ዋንጫ ተሳትፎም የካቲት 28 ቀን የአሜሪካ እስራኤል ጥቃት በመካከለኛው ምስራቅ አገሪቱ ውስጥ በቀጣይ ጦርነት እንዲቀጥል ካደረገ ወዲህ አጠራጣሪ ሆኖ መቆየቱ ይታወቃል። የመካከለኛው ምስራቅ ጦርነት በሰብአዊ ጉዳት በርካታ ሰዎች ሕይወታቸው እንዲጠፋ በንብረት መውደም በጦርነቱ በሚካሄድባቸው ሀገራት እንደዚሁም ደግሞ ከጦርነት ቀጣና ውጭ ባሉ ሀገራት ደግሞ የኢኮኖሚ ጫናው የትየለሌ እንደሆነ ይታወቃል። ጦርነቱን የሚመሩ ሀገራት አንዱ የሆነችው አሜሪካ በዓለም ዋንጫውና በጦርነቱ ዙሪያ የምትሰጠው መግለጫ ግን ሲቀጥል ከኢራን አገዛዝ ጋር ግንኙነት ያለው ማንም ኢራናዊ ተጫዋችም ቢሆን አሜሪካ አይገባም ብለዋል። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎችን እያካፈልናችሁ እንገኛለን። እንግሊዝ ደርሰናል። ላይክ አድርጉን። ሀሳብ አስተያየት ካለም እንቀበላለን። የስራ ቅጥር ማስታወቂያ አውጥተናል። ማስታወቂያው የሚመለከታችሁ በሙሉ ባስቀመጥነው አድራሻ መሰረት መመዝገብ ትችላላችሁ። ቃል ስፖርት ዩቲዩብ ቻናል መረጃዎችን ከማድረስ አብሮ እስከ መስራት ግንኙነታችን ከእናንተ ውድ አድማጮቻችን ጋር ይቀጥላል ማለት ነው እና አብራችሁን ስትቆዩ ላይክ አድርጉን። በዚሁ አጋጣሚ በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ አለ በዚህ ሳምንት ወልቨርሃምፕተን ከቶትንሃም የሚያደርጉት። ወልቭስ ወርዶ መውረዱን አረጋግጦ እንደዚሁም ደግሞ በቶትንሃም በኩል ከወረዱት በርንሌና ቶትንሃም ተከታዩ ክለብ ላለመሆን የሚደረግ ፍልሚያ ነው። በጣም አስገራሚ መረጃ ግን እንንገራችሁ። ኦልሬዲ መውረዱን ያረጋገጠው ወልቭስ 2026 ከገባ በኋላ ባደረጋቸው ጨዋታዎች 3 ድል 5 አቻ 4 ሽንፈት አስተናግዷል። ቶትንሃም ድል የሚባል ነገር አያውቅምን እንደሆነ 2026 ከገባ በኋላ በፕሪሚየር ሊጉ ይልቅ ስኬት ከተባለ 6 አቻ ያለው ከዛ ውጭ 9 ጨዋታ ተሸንፏል እንደማለት ነው። ውድ ቤተሰቦቻችን ይሄ በሁለቱ ክለቦች መካከል እንዲህ አይነት ልዩነት ኖሮ የሚደረግ ፍልሚያ ነው። ታዲያ ሮቤርቶ ዲዘርቢ ክለቡን የማትረፍ ሚና ይዘው ስልጣን እንደተረከቡ ይታወቃል። እሳቸው በእኔ አሰልጣኝነት ብቻ ሳይሆን ይህንን ቡድን የስነ ልቦና ሐኪም ያስፈልገዋል ተብለው ሳይካትሪስት ተቀጥሮለታል። ለቶትንሃም ሆትስፐርስ ቡድን የወቅቱ አነጋጋሪ ጉዳይ ነው። ሲቲ ደረሰን። ማንቸስተር ሲቲ አነጋጋሪው ቡድን ሆኗል። ያ ዘንድሮ በጣም የወረደ ውድድር ዓመት ያሳልፋል ተብሎ መሃል አካባቢ ሲደርስ ከአቋሙ አንጻር የተሰጋለት ማንቸስተር ሲቲ አሁን ከመሪው አርሰናል በነጥብ ተስተካክሎ የፕሪሚየር ሊጉ ዋንጫ ካላቸውም ልምድ አንጻር ውጤቱን ካጠበቡበት መንገድ አንጻር ሲቲ ዋንጫውን ሊያነሳ ነው ድጋሜ እየተባለለት ነው። ማንቸስተር ሲቲ ያለፉት 5 ጨዋታ ምን ይነግሩናል ደግሞ የሚለውን እንመልከት። 5 ጨዋታ አድርገው 5ቱንም በተከታታይ አሸንፈዋል። 5ቱን ጨዋታ ድል ሲያደርጉ አንድ ኳስ ብቻ ነው መረባቸው ላይ ያረፈው፣ እሱም ከሃቨርዝ በጃሊጂ ዳናሮማ ስህተት ያስቆጠረባቸው ግብ። ከዛ በእነኛ 5 ጨዋታ የረቷቸው ክለቦች የሲቲን ወቅታዊ ብቃት ይናገራሉ። አርሰናልን 2 የረቱት፣ ሊቨርፑልን ረቱ፣ ቼልሲን ረቱ። ምናልባት የረቱት አንድ ቡድን በርንሌ ነው። እሱንም ሲረቱት በርንሌ ከፕሪሚየር ሊግ ወረደ። ስለዚህ የገጠሟቸው 5 ቡድኖች አራቱ ጨዋታ በቢግ ሲክስ 3ቱ ክለቦች ማለት ነው። አንዱ ደግሞ በርንሌን ያወረዱበት ነው። ይህ የሲቲ ወቅታዊ ብቃት ለፕሪሚየር ሊግ ዋንጫ
አሁን ከአርሰናል የተሻለ ደረጃ የሚያስቀምጠው ወይንስ ፉክክሩ 50-50 በሚባል ነው የሚለውን ግን የግል መልከታችሁን ለእግር ኳስ ቤተሰብ እንዲሁም ለሲቲ ደጋፊዎችም ለአርሰናል ደጋፊዎችም ትተነዋል። ሲቲ በዚህ ቡድኑ ላይ አንዳንድ ጠንካራ ዝውውሮችን ይፈጽማል። በእርግጥ እነኝህን ጠንካራ ዝውውሮች ለመፈጸም ቡድኑ ላይ እድሳት የሚያስፈልግበትም ሰዓት ደርሷል። ለአብነት ያክል ተጫዋቾችን ይለቃል። ጆን ስቶንስ ተከላካዩን ይለቃል። ሲቲ ኦፊሻሊ ይፋ ባያደርገውም ከዛ አማካይ ስፍራው ላይ ቤርናንዶ ሲልቫን ይለቃል። እንዲህ እያለን የሚለቁ ተጫዋቾችን ለመተካት ቀጣይ ክረምት ላይ ዝውውሮች መደረጋቸው አይቀርም። ማንቸስተር ሲቲ ከየትኛውም የፕሪሚየር ሊግ ክለብ በተሻለ በበርካቶች የሚፈለገውን ኤሊዮት አንደርሰንን የግሉ ለማድረግ በጣም ትልቅ እንቅስቃሴን እያደረገ ይገኛል። እስካሁን ከኖቲንግሃም ፎረስት ጋር ድርድር የጀመረ አንድም ክለብ ባይኖርም በወራ መጋቢት ማንቸስተር ሲቲ ኤሊዮት አንደርሰንን እንግዲህ ለማስፈረም የነበረ ግን እንቅስቃሴ እንደነበረ ተረጋግጦ የቅርብ ሰዎቹንም ማነጋገራቸው ይታወቃል። ዩናይትድ በትልቁ ስሙ ለረጅም ጊዜም ሲነሳ የነበረው ክለብ ቢሆንም ሲቲ በተለይም በክለቡ ፕሮጀክቱ እና ደግሞ በተጫዋቹ በኩል የቀረበውን የዝውውር ሂሳብ ለመክፈል ከወቅታዊ ፋይናንስ አቅም አንጻር ሲቲ በጣም የተሻለ እድል ተሰጥቶታል። ምናልባት የሚያሳኳቸው ዋንጫዎች በዚህ ዓመት የፕሪሚየር ሊግ እና የኤፍኤ ካፕ ደግሞ ሌላ የፋይናንስ አቅም ሊሰጠው ይችላል። ማንቸስተር ሲቲ እና ተጫዋቹን ለማሳመንም ጥሩ አጋጣሚ ሊፈጥር ይችላል። የቤርናንዶ ሲልቫ መልቀቅ ግን ዝውውሩ ለሲቲ በደንብ እንዲሰራ ያደርገዋል። ለመሆኑ ማሬስካ ወደ ቼልሲ ሊመለሱ የሚችሉበት እድል አለው የሚለው በጣም አነጋጋሪ ጉዳይ ነው። በዚህ አጋጣሚ ግን ለቼልሲ ደጋፊዎች አንድ መረጃ እናጥራላችሁ። በቃል ስፖርት ዩቲዩብ ቻናላችንን በእርግጥ ይህን ጉዳይ በስፋት ስናነሳው እንደነበረ የሚዘነጋ አይደለም። ማሬስካ ለንደን ነው የሚገኙት። አሁንም እዛው የሚገኙበት ምክንያት ደግሞ ልጆቻቸውን በቼልሲ ሳሉ ሲያስተምሩ የነበረው ትምህርት ቤት እዛው ለንደን ውስጥ የሚገኝ ነበርና ከቼልሲ ቢሰናበቱም እሳቸው ግን ቤቱንም አለቀቁም። ከዛው ከቼልሲ አቅራባም አልሄዱም። ልጆቼ ትምህርታቸውን እዚሁ እንዲያጠናቅቁ ፈልጌ ነው ብሏል። ከዛ በኋላ እንግዲህ እሳቸውን የምታሳፍረው አውሮፕላን መዳረሻ ማንቸስተር አውሮፕላን ማረፊያ ይሆናል ተብሎ ይጠበቃል፣ የሲቲ አሰልጣኝ የሆኑ ዘንድ በሚል ነው። ግን አሁን በርከት ያሉ የዜና ምንጮች በወቅቱ እሳቸው በቼልሲ ያልጨረስኩት ነገር አለ ማለታቸው ይታወቃል። ከቼልሲ ጋር ይሄ ከወጡ በኋላ በጣም የከረረ ጋዜጣዊ መግለጫ አልሰጡም። በጣም የተለሳለሰ ነበርና ምናልባት ወደ ቼልሲ ሊመለሱ ይችላሉ፣ ቼልሲ ቤት ያልጨረሱትን ስራ ሊጨርሱ ይችላሉ የሚሉ መረጃዎች ቢወጡም ይህን መረጃ እስካጠናቀርንበት ሰዓት ድረስ ግን ቼልሲ ቀጣይ የውድድር ዓመት ማን ቡድኑን በቋሚነት ያሰልጣኝ በሚል ጉዳይ ላይ ውሳኔ አልወሰነም። ኤንዞ ማሬስካ ቡድኑን ቼልሲን 2025-26 ዓመት ብቻ ይሄ ያኛውን ዓመት አያካትትም፣ 2024-25ን አያካትትም። 2025-26 ብቻ 28 ጨዋታ መርተው 14ቱ ድል ናቸው፣ 7 አቻ ግን 7 ሽንፈት ገጥሟቸዋል። ሊያም ሮዛኒየር ለማሬስካ የ2025-26 የውድድር ዓመት ጨዋታ ብዛት ሊስተካከሉ የቀራቸው 5 ጨዋታ ብቻ ነበረ ሲሰናበቱ፣ 23 ጨዋታ ላይ የተሰናበቱት 11 ድል አላቸው፣ 2 አቻ አላቸው። የሽንፈቱ ብዛት ግን በጣም ከፍ ያለ ነው፣ 7 ደርሷል። 7 መድረሱ ብቻ ሳይሆን 5ቱ ተከታታይ ሽንፈት የእሳቸውን መንበር ከመነቅነቅም አልፎ በ6 ዓመት ኮንትራታቸው ውስጥ 6 ወር እንኳን ሳይቆዩ እንዲሰናበቱ እንዳደረጋቸው ይታወቃል። አሁን ስሞች እየተነሱ ነው። ያው የማሬስካን ነገርኳችሁ። በተለይ አንዲ ኢራኦላ አሁን በስፋት ስማቸው እየተነሳ ነው። በይፋ ከበርንማውዝ አሰልጣኝነታቸው ለቀው እንደውም በርንማውዝ ቀጣይ አሰልጣኙን መሾሙም ይታወቃል። እሳቸውም ስማቸው በዚህ ሰዓት አንዲ ኢራኦላም እየተነሳ ይገኛል። ምናልባት ማሬስካ ስንብት በኋላ ሊያም ሮዛኒየር ቡድኑን በመሩባቸው 23 ጨዋታዎች ብዙ አነጋጋሪ ነገሮች ተፈጥረዋል። ምንም ጥያቄ የለውም። ከዛ ውስጥ አንደኛው ቡድኑ የተጓዘበት መንገድና የመጨረሻ 5 ጨዋታዎች ለሳቸው ስንብት አንድ ማሳያ ነው። ከዛ ውጪ እንደ ዦዋ ፔድሮ ያለ ተጫዋች ግን በላይ ሬቲንግ ያገኘ ተጫዋች የለም። በሊያም ሮዛኒየር ስር ምርጥ ነገር ከተጠቀሰ የዦዋ ፔድሮ ያሳለፋቸው ጊዜዎች ናቸው። ወደ 7.06 ሬቲንግ በአማካኝ የተሰጠው ተጫዋች ሆኗል። በርካታ ግቦችንም በእርግጥ አስቆጥሯል። ምናልባት የእሱ መጎዳት የእሳቸውን ስንብት አፍጥኖታል ብላችሁ ታስባላችሁ ወይ? ምልከታችሁን እናጋሩን። ያው እሱ ከተጎዳ በኋላ ነገሮችም አንደኛው የከበዳቸው ይመስላል። በእርግጥ ቼልሲ ከሱ በኋላ ግብ ለማስቆጠር እንዴት እንደተቸገረ ተመልክተናል። ለአብነት ያክል ቼልሲ የመጨረሻውን ግብ ካስቆጠረ በኋላ ብዙ ነገር ተፈጥሯል። ለአብነት ያክል አርሰናል የ9 ነጥብ ልዩነቱ ተቀልብሶበት በነጥብ እኩል ሆኖ በፕሪሚየር ሊጉ መሪነቱን ተነጥቋል። ከዛ በኋላ ውድ ቤተሰቦቻችን አንድ ግዙፍ የፒዛ ተቋም በእንግሊዝ ውስጥ የመጨረሻውን ጎል ቼልሲ ካስቆጠረ በኋላ እኔ 28,244,736 ፒዛዎችን ለፒዛ ፍቃሪያን አስረክብ ያለውን ብሎም ቀልዷል ቼልሲ ላይ። የቼልሲን የመጀመሪያ ግብ ከሊያም ሮዛኒየር ስንብት በኋላ የፊታችን እሁድ ዌምብሌ ስቴዲየም ላይ ማን ያስቆጥርለታል የሚለው ግን በትልቁ ይጠበቃል። ቼልሲ ከሊድስ የፊታችን እሁድ ዌምብሌ የኤፍኤ ካፕ ግማሽ ፍጻሜ ጨዋታ እንዳለባቸው ይታወቃል።
የሊቨርፑል ቁጥር 2 ግብ ጠባቂ ጆርጅ ማቫርዳሽቪሊ ከክሪስታል ፓላስ ጨዋታ ውጪ መሆኑ ይታወቃል። በእርግጥም ቀድሞም የነበረ አሰልጣኙም ያረጋገጡት ነው። የቡድኑ ቁጥር 3 ግብ ጠባቂ ፍሬድ ውድማን ግን ለጨዋታው ዝግጁ መሆኑ ይታወቃል። አሊሰን ቤከር ወደ ሜዳ ለመመለስ በጣም የተቃረበው ነው። አርኔ ስሎት ጨዋታው መመለስ ከቻለ እናያለን ብለዋል። ግን የሱ ነገር በጣም አጠራጣሪ ነው ብሏል። ላይሰለፍ ይችላል። በሌላ በኩል በቡድን ውስጥ እንግዲህ እሱን ቆይታን በተመለከተ የውድድር ዓመቱ እስኪጠናቀቅ ድረስ ምንም የሚሉት ነገር እንደሌለ ነው ከእሳቸው ሐሳብ የተረዳ ነው። በጋዜጣዊ መግለጫ ካነሷቸው ነጥቦች አርኔ ስሎት የሊቨርፑል አሰልጣኝ አርኔ ስሎት በቅርቡ ያስመዘገቡት ውጤት ጥሩ መሆኑን ተናግረዋል። ባለፉት 8 ጨዋታ 16 ነጥቦችን ሰብስበናል ያሉት አርኔ ስሎት ውጤቱ ተቀባይነት ያለው ነው ሲሉ ተደምጧል። ስለ ወደፊት ቆይታቸው የጠየቁት አርኔ ስሎት ትኩረቴ አሁን በሚደረገው ነገር ላይ ነው ሲሉ ተደምጧል። ስለሚቀጥለው የውድድር ዘመን ንግግሮች አሉ፣ ነገር ግን ሙሉ ትኩረታችን የዘንድሮን የውድድር ዓመት በጥሩ ሁኔታ ማጠናቀቅ ነው ብለዋል። ያው ሻምፒዮንስ ሊግ ትኬትን መቁረጥ አንደኛው ሲሆን ሁለተኛው ካሉበት የ5ኛ ደረጃ ማሻሻልን ነው። ምናልባት በዚህ ሳምንት የሚያደርጉት ጨዋታ ላይ እንግዲህ ምን አይነት ውጤት ያስመዘግባሉ የሚለው ይጠበቃል። ጆ ጎሜዝ ወደ ቡድኑ ተመልሷል ብለዋል። ዋታሩ ኢንዶ ለብቻው ልምምድ እያደረገ ነው ከማገገሚያ ቡድኑ ጋር ብለዋል። ለማንቸስተር ዩናይትድ ወይም ለቼልሲ ጨዋታም እንግዲህ የተወሰኑ ተጫዋቾች ይመለሳሉ ብለን እንጠብቃለን እያሉ ነው። ጆ ጎሜዝ በክሪስታል ፓላስ ጨዋታ ወደ ቡድኑ ለመመለስ ግን ዝግጁ ነው ብለዋል። ብዙም የሚፈትናቸውን ፓላስን በዚህ ሳምንት እንደሚገጥሙ ይታወቃል። አርኔ ስሎት ስለ ሳላህ ሀሳባቸውን አጋርተዋል። ጎል የሚያስቆጥሩ አጥቂዎች መኖራቸው ለእኛ በጣም አስፈላጊ ነው። ባለፈው ውድድር ዘመን በርካታ አጥቂዎች ብዙ ጎል ያስቆጠሩበት ሁኔታ ስኬት ነበረ። በዘንድሮው ውድድር ዘመን ብዙ ጎል እያስቆጠሩ አይደለም። የግብ ዕድል ፈጠራ ላይም ትንሽ ቀንሷል። እናም እናንተ ከምትጠብቁት የጎል ማስቆጠር መጠን ያነሰ ነው ብለዋል። እሳቸው በሰላም ጉዳይ ላይ ኢሳክን በተመለከተ ለ6 ሳምንታት የሚቆይ የቅድመ ውድድር ዘመን ጥሩ ያደረገው ነገር ይኖር ነበረ ከኛ ጋር ቢሆን ነገር ግን ጥሩ የዓለም ዋንጫ ከተጫወተና ብዙ ጨዋታዎችን ቢጫወት ያለ እሱ እንደሱ አይነት ነገር ለሱ ጠቃሚ ነበር። ግን በዓለም ዋንጫ ማጣሪያም ላይ አልነበረም፣ በቅድመ ውድድርም ላይ አልነበረም፣ ከኛ ጋር በቂ ጊዜን አላሳለፈም፣ ከቡድኑ ጋር ያለው ልምምድም በብዙ ያነሰ ነው ብለዋል እና በዚህ ምክንያት ተጫዋቹ በፍጥነት ተላምዶ ከቡድኑ ጋር ውጤቱ ላይ የራሱን አሻራ ለማሳረፍ ተቸግሯል ሲሉም ተደምጠዋል። ሪዮ ንጉማን በተመለከተ ሪዮ ንጉማ በሱ ዕድሜ ውስጥ በ5ቱ ከፍተኛ ሊጎች በዚህ የውድድር ዘመን በከፍተኛ ውድድር ውስጥ ተጨማሪ ደቂቃዎችን የሚጫወት ተጫዋች ነው። ኢሳክ ወይም የኬቴኬ አለመኖር ችግሮችን ያብራራልናል። ምርጥ ተጫዋች ካሉን ለእያንዳንዱ ተጫዋች ይረዳል። የሁጎን የማህበራዊ ትስስር ገጽም አይቻለሁ ብሏል። የዓለም ዋንጫን እያየ እያለቀሰ አንድ ማህበራዊ ትስስር ገጽ ላይ ምስል ለቆ ነበር። በዚህ ውድድር ዘመን እውነታው ግን በውድድር ዘመን ውስጥ ጎል አስቆጣሪዎቻችን ለረጅም ጊዜ አተናል። ኢሳክንም ኤኬቴኬንም ብለዋል። ግን ሪዮ ንጉማ ይሄን ቦታ ይሸፍናሉ ብለዋል። ደጋፊዎች እየተቃወሙ እንደሆነም ይታወቃል። በእግር ኳስ ውስጥ አለመግባባቶች አሉና ሁልጊዜም የክለቡን ጥቅም የሚፈልጉ ሰዎች አሉ። ለዛ ነው የሚቃወሙት። ከ2 ሳምንት በፊት ተቃውሞ ነበር፣ ግን ከደጋፊዎች ሙሉ ድጋፍም እንዳለን እናውቃለን። ውጤት በሌለ ሰዓት ቢቃወሙ ግን ተገቢ ነው ብለዋል። ስለ ክሪስታል ፓላስ አነሱ። አስቸጋሪ የሚያደርገው የምንገጥማቸው ተጫዋቾች ናቸው። ጉዌ ኢዜና ኦሊሴ ወጥተዋል። ኦሊሴ በባየር ሙኒክ ጥሩ የሥራ ዘመን እያሳየ ነው። ነገር ግን በዚያ ቡድን በክሪስታል ፓላስ ውስጥ ጥሩ ተጽዕኖ መፍጠር የሚችሉ ተጫዋቾችና አሰልጣኞች አሉ። በእነሱ ላይ እድሎችን መፍጠር በጣም ከባድ ነው። በሌላ በኩል ደግሞ በጣም ቀጥተኛም እግር ኳስ የሚጫወት ቡድን ነው ፓላስ ብለዋል። ጥሩ ፈጣን ትራንዚሽናቸው በጣም አደገኛ የሆኑ አጥቂዎች ያሏቸው ከአርሰናል በኋላ ዝቅተኛውን ጎል የተቆጠረበት ክለብ ይመስለኛል ካልተሳሳትኩ ያሉት እሳቸው ይህ ቡድን በጣም አደገኛ ነው ብሏል። በእርግጥ ከእሳቸውን በላይ መመስከር የሚችል የለም። የእሳቸውን ቡድን በዚህ ዓመት 3 ጊዜ ረቶታል ፓላስ። ስለዚህ በደንብ ጠንቅቀው የሚያውቁትን ቡድን ነው የሚገጥሙትና በደንብ የምናውቀውን ቡድን እንገጥማለን፣ እንፋለማለን፣ ለድል እንበቃለን፣ ጠብቁን ብለዋል። ጀረሚ ፍሪፖንግም ስለ ጨዋታው አንስቶ ነበር። የውድድር ዘመኑ በተሻለ ሁኔታ ለማጠናቀቅ እንዲህ አይነት ጨዋታዎችን በድል መወጣት አለብን። እነዚህ የሚቀሩት ጨዋታዎች ለእኛ ልክ እንደ ፍጻሜ ናቸው። ስለዚህ 100% አቅማችንን አውጥተን እንፋለማለን። የፓላስንም ጨዋታ እንደዛ ነው የምናየው ሲል ሀሳቡን ጨምሯል። ከዝውውር ጋር በተያዘ አታላንታ፣ ሮማ፣ ሚላን፣ ዩቬንቱስ ፍሬድሪኮ ኬዛን እየተከታተሉ ይገኛሉ። በሊቨርፑል የመቀጠል እድሉ በጣም ዝቅተኛ ነው። በዚህም ሊቨርፑል በቀጣይ ክረምት ላይ እሱን ሸጦ
እንደ ኬዛ አይነት ተጫዋቾች ሲሸጡ ገንዘብ ሊያገኝባቸው ይችላል። እነ ሳላን በነፃ ስለሚለቅ ያው እነ ሁጎ ኤኪቲኬን የመተካት ግዴታ ስላለበት ወደ ዝውውር ገበያው መውጣቱ አይቀርምና የማይጠቀምባቸውን እነ ኬዛን የመሸጥ እድሉ ሰፊ ነው። ፈላጊዎቹም በዚህ ልክ ናቸው። ሊቨርፑል ሌላው በኢንተር ሚላን የሚገኘውን የቀይ መስመር ተመላላሽ የዴንዝል ዳምፍሪስን ሁኔታ እየተከታተለ ነው። በክረምት እንግዲህ ወደ 21.7 ሚሊዮን ፓውንድ አካባቢ የውል ማፍረሻ አለው ተብሎ ይጠበቃል። ከዛ ውጭ ለቀኝ መስመሩ ቶኒ ሌቨርሜንቶ፣ ጊቫዮ ሮዲ፣ ማርኮስ ፓሌስትሪ በዝርዝር ውስጥ ያሉ ናቸው። በተለይም የፍሪፖንግ ነገር አሁንም ሊተማመኑበት አልቻሉም። ብራድሊም አለ። በእርግጥ ቅድሚያ የሚሰጡት የሜዳ ክፍል ባይሆንም ግን አማራጮችን ሊቨርፑሎች እየተመለከቱበትም ያሉት የሜዳ ክፍሎች ናቸው። የአርሰናል ደጋፊዎች በኤምሬትስ በሳውዝሃምፕተን ጨዋታ ላይ የነበራቸውን ሁኔታ ሚኬል አርቴታ እንግዲህ እንዳልወደዱት አንዳንድ ነገሮች እየተነገሩ ይገኛሉ። በተለይም ደጋፊዎቹ ከቡድኑ ጋር በአንዳንድ ነገሮች በጣም ተራርቀዋል የሚል ስጋት እንዲገባቸው ያደረገ ጨዋታ ሆኗል። በእርግጥ አርሰናል በዛ ጨዋታ ላይ ደጋፊዎቹ ክለባቸው ዋንጫ ያነሳ ዘንድ ነጥቡን ከ9 ወደ 12 ከፍ የሚያደርግበትና በራስ መተማመኑን ከፍ የሚያደርግበት ጨዋታ ነበር። ያ የበርንማውዙ የኤምሬትስ ጨዋታ አርሰናል 2-1 የተሸነፈበት ማለት ነው። ቪክተር ዮኬሬሽ በፍጹም ቅጣት ምት ነበረ በወቅቱ የአርሰናልን ገቢ ያስቆጠረው። ያ ጨዋታ ላይ ደጋፊዎች በጣም በስሜት ተውጠው ነበረ ሲመለከቱ የነበረው እና በተቃራኒው ደግሞ ጥቂት የሚባሉት የበርንማውዝ ደጋፊዎች በስቴዲየም ውስጥ ድምጻቸው ከፍ ብሎ ይሰማ ነበረ። ይሄ ሚኬል አርቴታን በወቅቱም ካስደነገጣቸውም ጉዳይና ደጋፊዎቹ ከተጫዋቾቹ ጋር እየተራራቁ ነው የሚል ስጋት ውስጣቸው እንዲገባ ያደረገ ነበር ይላል የስካይ ስፖርት ዘገባ። በእርግጥ ሚኬል አርቴታ ይህንን ጉዳይ እንደ ስጋት የተመለከቱት አንድም በገዛ ስቴዲየም የሚደረገ ጨዋታ ላይ ደጋፊዎች ከስሜት ወጥተው ክለቡን በማበረታታት ላይ ትኩረት እንዲያደርጉ ስለሚፈልጉ ነው ተብሏል። 22 ዓመት ዋንጫ የጠበቀ የአርሰናል ደጋፊ ግን ድጋፉ እንዳለ ቢሆንም ግን በስሜት ተውጦ ጨዋታን የሚከታተል መሆኑ እሳቸውን አስግቷቸዋል ነው የተባለው። ይህ ቡድን እንዲህ አይነት ስጋት አለኝ ካሉበት ሚኬል አርቴታ ሌላኛው ስጋት ደግሞ የቡድን ቁልፍ ተጫዋቾች በወሳኝ ሰዓት አለመገኘታቸው ነው። ለአብነት ያክል ይህን መረጃ እስካጠናቀርንበት ሰዓት የቡካዮ ሳካ ነገር አልታወቀም። በእርግጥ እሳቸው ከጥቂት ደቂቃዎች በኋላ ጋዜጣዊ መግለጫ ይጀምራሉ። በዛኛው ዩቲዩብ ገጻችን እናካትተዋለን የምሽት ዜናችን ላይ። የሳካ መኖር ግን ለቡድኑ በዚህ ሰዓት ያስፈልጋል፣ ምንም ጥያቄ የለውም። ሳላ ከግብ አካባቢ እየራቀ ነው፣ ግን ተጽዕኖ ከፍ ያለ ነው። ግዴታ ግቦቹን እሱ የማያስቆጠራቸው አሲስት የማያደርጋቸው እንጂ ተጽዕኖ ከፍ ያለ ነው። ቡካዮ ሳካ ሲኖር 73 በመቶ የሚያሸንፈው አርሰናል ያለ ቡካዮ ሳካ 43 በመቶ ነው እና ከ50 በመቶ በራሱ ዝቅ ያለ ነው። ከመስመር ኳሶችን እያቆራረጠ የሚገባበት ተቃራኒ ቡድን ጫና ፈጥሮ አርሰናል ላይ እንዳይጫወት ሳካን ወደኋላ ለመከላከል ቡድኑ የሚቀርበት አጋጣሚ ይሄ አርሰናል ላይ ይሄ ጥቃት ሊፈጽም የሚሄደውን የተቃራኒ ቡድን ተጫዋች ቁጥር ይቀንሳል። አርሰናል በመልሶ ማጥቃት በሚጫወትበት ሰዓት ደግሞ ፈጣን እንዲሆን ያደርገዋልና የሳካ መኖር ያስፈልጋል። አርሰናል ቤት እንዲህ አይነት ነገር አምና በውድድር ዓመቱ አብዛኛው ሰዓት ገጥሟቸው ነበር። አሁን ግን ወደ መጨረሻው መግጠሙ ለሚኬል አርቴታና ለቡድኑ ሌላኛው ስጋት ነው። እንደ በርካታ የዜና ምንጮች እና እንደ በርካታ የአርሰናል ደጋፊዎች ራሳቸው የቀድሞ የአርሰናል አሰልጣኝ አርሰን ቬንገርን ጨምሮ አሁን ከሃቨርዝን ብቻ ማየት የሚፈልጉበት ሰዓት እንደሆነ እየተናገሩ ነው። ውዱ አጥቂያቸው ከስፖርቲንግ ሊዝበን በርካታ ግቦችን አስቆጥሮ የመጣው ቪክተር ዮኬሬሽ የመጀመሪያ ሲዝኑ ነው። ያው ቪክተር ዮኬሬሽን ለመገምገም የስፖርቲንግ ሊዝበን ፖርቱጋል ሊግ እና የአርሰናል የሚጫወትበት የእንግሊዝ ሊግ በጣም ልዩነት ስላላቸው በጣም አስቸጋሪ ነው። በውድድር ዓመቱ ግን ከ19 በላይ አስተዋጽኦ እንዳለው ይታወቃል ይህ አጥቂ። አሁን ግን ጀርመናዊ አጥቂ ከሃቨርዝ ባለፉት 36 ጨዋታ 26 ጎል ተሳትፎ አለው። በዛ ላይ ደግሞ የአየር ላይ ኳስ አጠቃቀሙ በፕሪሚየር ሊጉ ያለው ልምድ ምክንያት ቋሚ ይሁንልን የሚለው ነገር እንደቀጠለ ነው። ሚኬል አርቴታን ጋዜጣዊ መግለጫ በቀጣይ ከዚህ ጋር ማያይዘን ምላሹን ይዘን የምንመጣ ይሆናል። የሚገጥሙት ኒካስል ዩናይትድን ነው። ኒካስል ዩናይትድ ከአርሰናል ጋር በሚያደርጉት ጨዋታ ቅዳሜ ምሽት 1:30 በሚጀምረው ጨዋታ ላይ በጨዋታው ቶኒ ጎርደን እና ቶኒ ሌቨርሜንቶ በጉዳት ምክንያት እንደማይሰለፉ ታውቋል። ቶኒ ሌቨርሜንቶ በጉዳቱ ምክንያት ከቀሪ ውድድር ዓመት ውጭ መሆኑ ይታወቃል። ተጫዋቹ ለዓለም ዋንጫ መድረስ አለመድረሱም ጭምር ገና አልተረጋገጠም። ቶኒ ጎርደን በበኩሉ በሚቀጥለው ሳምንት በብራይተኑ ጨዋታ ይገኛል ያሉት ኒካስሎች። ስለዚህ አርሰናል የኒካስል ቡድንን ሲገጥሙ አንድ ኒካስል ወቅታዊ የውጤት ቀውስ ውስጥ ያለው፣ ሁለት ኒካስል ያለ ቁልፍ ተጫዋቾቹ ይጫወታል። ይሄ ለአርሰናል ጥሩ ዜና ነው፣ ወጣም ወረደም ለኒካስል ነው መጥፎ ዜና። አርሰናል በእንደዚህ አይነት መልኩ እንግዲህ በኤምሬትስ የሚያደርገውን ጨዋታ እንዴት ይወጣዋል የሚለው ግን የደጋፊዎቹ ሌላኛው ጥበቃ ነው። ደጋፊዎቹ ግን በኤምሬትስ አሁንም ስሜታዊ ሆኖ የሚያዩት ወይንስ እየደገፉና እየዘመሩ የሚያዩት ግን ለሚኬል አርቴታ አሁንም ትልቁ ስጋት መሆኑ ይታወቃል።
ዛሬ ሰበር ዜና የሰማነው ዩናይትድ ቤት ነው። ማንቸስተር ዩናይትድ ውድ ቤተሰቦቻችን ለረጅም ጊዜ ሲጠብቁት የነበሩት ሰው ተመልሷል። የማንቸስተር ዩናይትዱ የመሃል ተከላካይ ማቲያስ ዴሌት ከረጅም ጊዜ በኋላ ዛሬ አይተነዋል ልምምድ ሲሰራ። ውድ ቤተሰቦቻችን ተጫዋቹ አሁን ላይ ወደ ልምምድ መመለሱና የግል እንቅስቃሴዎች መስራት መጀመሩ ክለቡ ዛሬ ይፋ አድርጓል። ማቲያስ ዴሌት ከክለቡ የሕክምና ቡድን ጋር ሆኖም የማገገሚያ ሂደቱ ቀጥሏል። አሁን ላይ የተጫዋቹ ትኩረት ወደ ሜዳ ለመመለስ ሙሉ ብቃቱን መልሶ ማግኘት ነው። ስለዚህ ቀጣይ ፊትነስ ስራዎች ይሰራሉ። ተጫዋቹ ግን መቼ ነው ለዩናይትድ ጨዋታ የሚያደርገው የሚለውን ነገር የሕክምና ቡድን አባላቱ ሲወስኑ ብቻ ነው። ቢያንስ ማቲያስ ዴላይት ግን ወደ ልምምድ ተመልሷል። ይሄ ለዩናይትድ ጥሩ የሚባለው ዜና ነው። ምናልባት ዩናይትድ ከሚያስፈልገው ነጥብ አንጻር ካየነው ግን ምናልባት ዩናይትድ በዚህ ሰዓት ላይ ለክብር የሚያደርጋቸው ጨዋታዎች ሊበዙ ይችላሉ። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን በኃላፊነት ተረክበው ጥሩ ጊዜን እያሳለፉ እንደሆነ ይታወቃል። ሌላኛው ሰበር መረጃ ነው። አሁን ላይ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆን እድላቸው ከየትኛውም በላይ ከፍ ያለ ነው ብሏል ፋብሪዚዮ ሮማኖ። ማንቸስተር ዩናይትድ ውስጥ ስለ አሰልጣኝ ማይክል ካሪክ ያለው ስሜት አሁን በጣም አዎንታዊም ጭምር ነው። አሰልጣኙ በታክቲካል አቀራረባቸውና ባስመዘገቡት ውጤት የረቷቸው ክለቦች ማንነት ለሳቸው ሹመት እንደ ምክንያት ሲጠቀስ፣ ከሁሉም በላይ የማይክል ካሪክ ከተጫዋች ጋር ያላቸው ቀረቤታ፣ መልበሻ ክፍሉን የተቆጣጠሩበት መንገድ ያ በማንቸስተር ዩናይትድ ቤት የሚፈለገውን ነገር ለማምጣት ትክክለኛው ሰው ናቸው የሚለው አመኔታ እየጨመረ መጥቷል። በእርግጥ እሳቸው ቀጣዩ ሊገነ ሶልሻር አይሆኑም ወይ? ዲሴምበር 2028 ላይ የተፈጠረው ነገር አሁንስ አይፈጠርም ወይ የሚለው በትልቁ ይጠበቃል። ጊዜው አሰልጣኝ ሆነው ሊገነ ሶልሻር 8 ጨዋታን በተከታታይ አሸንፈው ቋሚ ለመሆናቸው መንገድ የጠረጉበት ጊዜ ነበር። በኋላም ግን ክለቡ በሳቸው ስር የገባበት ቀውስ ለስንብታቸው ምክንያት ነበር። ማይክል ካሪክ መጀመሪያ እንደመጣ የክንፍ መስመር ተጫዋች እንፈልጋለን፣ ለዚህም ፓትሪክ ዶርጉን በዛ ቦታ ላይ እናጫውታለን፣ ምክንያቱም ደግሞ ሜዳውን አስፍተን እንድንጫወት ይረዳናል ብለው ማለታቸው ይታወቃል። ማቲያስ ኩኛ የኔ ምላሽም አይሆንም፣ እኔን ያለምንም ስጋት እዛ ላይ ማጫወት ትችላለህ፣ እናም ሁሉንም ኃላፊነቶች እወጣለሁ የሚል ነበረ ብሏል። ከዛ በኋላ ግን ማቲያስ ኩኛ ያንን ቦታ ያገኘው አንድም ተቀይሮ እየገባ ሁለትም ራሱ ተጫዋቹ ፓትሪክ ዶርጉ ጉዳት ሲያጋጠመው ነው። በኋላም ላይ ግን ለዩናይትድ በጣም ጠቃሚና ወሳኙ ተጫዋች ሆነ፣ ግቦችን አስቆጠረ። ለአብነት ያክል ቼልሲን በዚህ ሳምንት ግብ ሲያስቆጥሩ መነሻ ቦታው የሜዳ ክፍሉ ከዛ ነበር። በተቃራኒ ሳይድ የመጣቸውን የብሩኖን ኳስ ነበረ ማስቆጠር እየቻለው። ያም ተጫዋቹ እንግዲህ ለማንቸስተር ዩናይትድ በዛ ቦታ ላይ ትክክለኛው ሰው አይሆንም፣ ግን መፍትሄ ሆኖ ነበር። ማይክል ካሪክ ግን በዛ ቦታ ላይ ተጫዋች እናመጣለን ማለታቸው የሚዘነጋ አይደለም። ምናልባት ማቲያስ ኩኛ ወደ 10 ቁጥር ቦታ እንዲመለስም ሊያስገድደው ይችላል። የትራብዞን ስፖርት ፕሬዚዳንት ሁኔታዎች የሚመቻቹ ከሆነ አንድሬ ኦናናን የማቆየት ፍላጎት አላቸው። በተለይም በዚህ ሳምንት ቡድኑ 2 ፍጹም ቅጣት ምታድኖ ወደ ቀጣይ ዙር እንዲያልፍ እንዳደረገ ይታወቃል። ይሄ ለዩናይትድ ደስ የሚላቸው ዜና ነው፣ ምክንያቱም ተጫዋቹን መሸጥ ስለሚፈልጉ። ባለፈው ክረምት ላይ በዝውውር መስኮቱ ላይ በጣም ድንቅ ጊዜን አሳልፎ ነበረና ዩናይትድ በዚህም ዓመት ጥሩ ነገር ያሳልፋል ተብሎ ሲታሰብ የካርሎስ ባሌባ ነገር ምን ደረሰ የሚል ጥያቄዎች ሲነሱ ነበር። ውድ ቤተሰቦቻችን ካርሎስ ባሌባ ከዩናይትድ ጋር ባለፈውም ክረምት ሰጣ ገባ ውስጥ አልገባም፣ ወይም ደግሞ በዝውውር ጉዳይ ላይ እንከን በግል አልገጠመውም። ትልቁ ችግር ብራይተን ኤንድ ሆቭ አልቢዮን የጠየቀው ገንዘብ ነበር። አሁንም ያው ነው። ዘንድሮ ዩናይትድም በገንዘቡ ምክንያት እዚህ ዝውውር ላይ የመግባቱ ነገር በጣም አጠራጣሪ ነው። ብሩኖ ያው ዩናይትድ እንዲቆይ ወስኗል። 400,000 ፓውንድ ሳምንታዊ ደሞዝ። ብሩኖ ደግሞ የሚፈልጋት ቀናለች። አንድ አሁን የቀረቻቸው የሻምፒዮንስ ሊግ ደረጃን የት ይዘው ያጠናቀቃሉና ስንት ነጥብ ይዘው ሻምፒዮንስ ሊግን ትኬት ይቆርጣሉ የሚለው ቀጣዮቹ ጨዋታዎች ይወስኑታል። ያው ዩናይትድ 95% ሻምፒዮንስ ሊግን ትኬት ቆርጧል የሚለው በኦፕታም የተሰጠው ቅድመ ግምት ነው። ወደ 322 ጨዋታን ያደረገው 106 ግብና 100 አሲስት ያለው ብሩኖ ፈርናንዴዝ በዩናይትድ ግን የመቆየት እድሉ አሁንም ሰፊ ነው። ምናልባት አንድ መረጃ እንጨምራለን ብለን ነበረ ስለ ማንቸስተር ሲቲ አጥቂ ሃላንድ ያነሳው። ሃላንድና ማጋሌሽ ግንባር ለግንባር ተጋጭተው ነበር። ገጪ ማጋሌሽ ተገጪ ሃላንድ ሆነው። ሃላንድ አልወደቀም። ለምን አልወደቅም ሲባል አባቴ ነው ያስተማረኝ ለዛ ነው ያልወደቅኩት ብሏል። ሮይ ኪን 2 ሀሳብ አንስቷል። ልክ ነው፣ አለመውደቁ ጥሩ ነው፣ ግን አባቱን እኔ ጥየዋለሁ በቴስታ ብሏል። ሮይ ኪን ያው አነጋጋሪ ሀሳቦችን በመስጠት ይታወቃል። መግቢያችን ላይ አንድ ጥያቄ ጠየቅን። በሪያል ማድሪድና በዶርትመንድ መካከል ሲግናል ኢዱና ፓርክ ላይ 4-1 የተጠናቀቀው ሌዋንዶስኪ ሃትሪክ የሰራበት ጨዋታ ቤርናቢዮ ላይ ተቀለበሰ አልተቀለበሰም ወይ ብለናችሁ ነበረ። ውጤቱ አልተቀለበሰም። ማድሪድ 2-0 በራሞስና በቤንዜማ ግብ ቢያሸንፍም
በድምር ውጤት ዶርትመንድ ነበር ያንን ጨዋታ 4-3 አሸንፎ ያለፈው። በዚሁ ምላሹን ሰጥተን እናብቃ ብለን ነው። የስራ ቅጥር ማስታወቂያውን ተከታተሉት። መቀጠርና ከኛ ጋር አብሮ መስራት ካሻችሁ ወይም ቤተሰብ መሆን ካሻችሁ አመልክቱ። መልካም ጊዜ